ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችን እንደዚሁ አንዳንድ ነገር ለማስተላለፍ ነው። ከዛ በፊት በኃያሉ አምላክ ስም እንጀምራለን። የነገሮች ሁሉ ባለቤት በሆነው አምላክ ስም እንጀምራለን። ምስጋና ለሱ ይገባውና የለመነውን ወይም የጠየቅነውን ነገር በሰዓቱና በጊዜው ያደረገልን አምላክ በምናቀውም በማናቀውም መንገዱ ያደረገልን አምላክ ምስጋና ይገባው። ባለፈው ዕለት 3-7 ብለን አስቀምጠን ነበረ። ትንሽ የተቀየምንበት ነገር ነበረ። አውቃችሁም ሆነ ሳታውቁ ስህተት ውስጥ ገብታችሁ በአንድም ሆነ በሌላ መንገዱ በእኛ ላይ ጉዳት ያደርሳችሁ የነበራችሁት በዛ ምክንያት 3-7 አስቀምጠን ነበር። ከፈጣሪ ዘንድ ትንሽ ጠንከር ያለ ቅጣት እንዲመጣ ያ 3-7 ኦፊሻሊ አሁን ዛሬ አልቋል። እኛ እናውቀዋለን ምን እንደደረሰ። ያው ሁሌም እንደምንለው እንግዲህ ትርፍና ኪሳራውን እናንተ ናችሁ የምታውቁት። ግን ያው እግር መንገዳችንን መናገር የምፈልገው ነገር ምንድን ነው? ያ 3-7 ያልነው ዛሬ አልቋል። ከዚህ በኋላ ደግሞ እንግዲህ አንዳንድ ነገሮች አሉ ወደፊት የምናደርጋቸው። ያ ማለት እኛ በግላችን እንደዚህ ስንናደድ የምናደርጋቸው ናቸው። እንዲህ መተን ስንናገር ያው ኃይሎቹ በቀጥታ የሚሰማሩበት ነው። በግላችን ስንናደድ ደግሞ ፈጣሪ እንነግራለን። ያው እሱ ሁሉን ነገር አከማችቶ አንድ ጊዜ ይዘረግፈዋል። መቼና እንዴት በማንና የት እንደሚሆን ነው እሱ የማይታወቀው እንጂ እሱ እንደሱ ነው የሚያደርገው። አንዳንድ ነገሮችን ባለፈው ትንሽ የያዝናቸው ነገሮች ነበሩ። ያለፉት 2 ዓመት ውስጥ የያዝናቸው ነገሮች ነበሩ። እነሱን ያው በሂደት አንዳንድ ከበራፕ እያደረግን እየሰጠን ያልፋሉ። ፈጣሪ በፈቀደ ሁኔታ አንዳንድ የምንጠብቃቸው ገለላ የምንሰጣቸው የኛ የምንላቸው ወዳጆቻችን አሉ። ኃይሎቻችን ተሰማርተው በአንድም ሆነ በሌላ መንገዱ አስተዋጽኦ ያደርጋሉ። የኛ የአራት አይና ማህበረሰብ የሚጠበቅብንን አስተዋጽኦ ያደርጋሉ። በዚህ መንገድ እንግዲህ ብዙ ነገሮች አሉ የሚካሄዱ። አንዳንድ ጊዜ ምንድን ነው የሚባለው? የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋች የሚባልበት ነገር ሁሉ አለና ሁሌ እንደምንለው ፍትህ የሚገኘው ከእግዚአብሔር ነው። ፍትህ የሚገኘው ከእግዚአብሔር ነው። ከእግዚአብሔር የሚመጣ ፍትህ በጣም ደስ የሚል ነው። አንጀት ያረሳል። ግለሰብም አይደለም ቡድንም አይደለም። ብዙ ሰዎች ተሰባስበው ከሚያጠፉት ጥፋት ይልቅ ይበልጥ የእግዚአብሔር በቀል ትንሽ ከበድ ይላል። ማንም ተጠያቂ በማይሆንበት መንገዱ ነው የሚያደርገው እሱ እና አንዳንድ ነገሮች አሉ ፍትህ የሚሰጣቸው። እነሱንም እግር መንገዳችንን ወደዛው እናስተላልፋለን። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን።